በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አንድ አምላክ በሚሆን በአብ ወወልድ ወመንፈስ ቅዱስ ስም ታኅሳስ 2 ቀን በዚች ቀን ናቡከደነፆር ከአባታቸው ጋር ለማረካቸው ሦስት ስለሆኑ ለይሁዳ ንጉሥ ለኢያቄም ልጆች እግዚአብሔር ኃይል አደረገላቸው። እሊህም ሐናንያ፣ አዛርያ፣ ሚሳኤል ናቸው። በቤቱ ውስጥም አሳድጎ በባቢሎን አገር ውስጥ ሾማቸው። ከዚያ በኋላ ናቡከደነፆር የወርቅ ምስል በሠራ ጊዜ በቋንቱና በግዛት ውስጥ ያሉት ሁሉ ለዚያ ምስል እንዲሰግዱ አዘዘ። እሊህም ቅዱሳን ግን መስገድን እምቢ አሉ። በወነጀሏቸው ጊዜ ከቀድሞ 7 እጅ ወደ አነደዱት የእሳት ማንደጃ ውስጥ ይጨምሯቸው ዘንድ ንጉሡ አዘዘ። በእሳቱ መካከል ረጅም ጽኑ ጸሎትን ጸለዩ። እግዚአብሔር መልአክም ወርዶ እንደቀዘቀዘ ነፋስ አደረገው። ንጉሥ ናቡከደነፆር ድንቅ ተአምር ባየ ጊዜ ያደነቀ፣ ለእግዚአብሔር በመገዛት ሰገደ። እነሱም ከእሳት ማንደጃ ውስጥ አወጣቸው፣ እጅግም አከበራቸው። ለእግዚአብሔር ምስጋና ይሁን፣ እኛንም ባለ ቅዱሳን ጸሎት ይማረን፣ በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። በዚች ቀን አውክያኖስ በሰማዕትነት አረፈ። እርሱም ሃይማኖቱን ጠብቆ ሰዎች አባላዘሩን እስከቆረጡ ድረስ ተጋድሎን የፈጸመ ነው። እግዚአብሔር እናመስግነው አመሰገነው። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ አባት ጸሎት ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። በዚች ቀን 7033 ለሆኑ ሰማዕታት መታሰቢያቸው ነው። እሊህም ለቅዱስ ፋሲለደስ አገልጋዮችና ዘመዶች የሆኑ ናቸው። ዳግመኛም የአብላፍታንና የካረብ ወገን የሆኑ ሰማዕታት አንበስ የመነኮሳት መታሰቢያ ነው። ለእግዚአብሔር ምስጋና ይሁን ለዘላለሙ አሜን። በዚች ቀን በላይኛው ግብጽ ከሚኖሩ ሰዎች ወገን የሆነ ቅዱስ አባት አባ ሆር አረፈ። ደግነት ያለው መነኩስ በመሆኑ ጽኑ ገድል ተጋደለ። በአምልኮትና በተጋድሎ በቅዱሳን ሁሉ ተለይቶ በብዙዎች ላይ ከፍ ከፍ አለ። ለብቻው መኖር ስለወደደ ወደ በረሃ ወጥቶ በገድል ተጠምዶ ብዙ ዘመናት ኖረ። የበጎ ስራ ጠላት የሆነ ሰይጣንም ቀንቶበት በግልጽ ታየውና በበረሃ ውስጥ ግን አንተ ድል ትነሳለህና በዚህ ሰው የለም ጽኑ ኃይል ከሆነ ወደ እስክንድርያ ከተማ ና ብሎ ተናገረ። አባ ሆርም ይህን በሰማ ጊዜ ክብር ይግባውና በጌታ ኃይል ተማምኖ ወደ እስክንድርያ ከተማ ሄዶ ለእስረኞችና ለችግረኞች ደካሞች ውሃ የሚቀዳ ሆነ። በአንዲት ዕለትም 3 ፈረሶች በከተማ ውስጥ እየዘለሉ ሲያልፉ አንዱ ፈረስ አንዱን ሕፃን ረገጠውና ወዲያውኑ ሞተ። ሰይጣንም በሰዎች ልብ አደረና ይህን ሕፃን ያለዚህ አረጋዊ መነኩሴ የገደለ የለም ብለው አሰቡ። አባ ሆርም በመጣና ሕፃኑን አንስቶ ታቀፈው። በልቡ በመጸለይ ክብር ይግባውና ወደ እግዚአብሔር ማለደ። በመስቀል ምልክትም በላይ በማተበ የሕፃኑ ነፍስን ተመለሰች። ድኖም ተነሳ። ለአባቱ ሰጠው። ወደ ከተማም ውጭ ሸሽቶ በመሄድ ወደ በዓቱ ገባ። ፈልገው አላገኙትም። ጽድቅንና ትሩፋትን በመስራት ብዙ ዘመናት በገድል ተጠምዶ ኖረ። የሞትበት ጊዜ ሲቀርብ ብዙ ቅዱሳን ሲጠሩ ታያቸው፣ እጅግም ደስ አለው። ልጆችንም ሰብስበው በምንኩስና ስርዓት ጸንተው ትሩፋት እንዲሰሩ አዘዛቸው። ክብር ይግባውና ወደ ጌታ ኢየሱስ ክርስቶስ እርሱ እንደሚሄድ ነገራቸው። እነርሱም እጅግ አዘኑ። ጥቂት ቀንም ታሞ ነፍሱን በእግዚአብሔር እጅ ሰጠ። ለእግዚአብሔር ምስጋና ይሁን፣ እኛንም በሊህ አባት ጸሎት ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። ታኅሳስ 2 ቀን የሚከበሩ ዓመታዊ የቅዱሳን በዓላት፦ ቅዱሳን ሰልስቱ ደቂቅ፣ ሐናንያ፣ አዛርያ፣ ሚሳኤል፣ አባ ሆር ጻድቅ፣ ቅዱስ አውካትዮስ ሰማዕት፣ አባ አንበስ ሰማዕት። 300 ሰማዕታት የቅዱስ 333 ሰማዕታት የቅዱስ ፋሲለደስ ማህበር፣ ቅዱስ ናትናኤል መነኩሴ። እንዲሁም ወርኃዊ በዓላት፦ ቅዱስ ታዲዮስ ሐዋርያ ከ12 ሐዋርያ አንዱ፣ ቅዱስ ኢዮብ ጻድቅ ታጋሲ፣ ቅዱስ አቤል ጻድቅ፣ ቅዱስ አባ ጳውሊ ገዳማዊ፣ ቅዱስ ዮሐንስ ነቢይ መጥምቀ መለኮት ሊቀ፣ አባ ሕርያቆስ፣ ቅዱስ ሳዊሮስ ዘአንጾኪያ ናቸው። በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የዳይቱን አነስተኛ መባ እንደተቀበሉ ሁልጊዜ የሚያገለግሉና የዕለት ዕለት እያሳሰበ ችግር ጊዜ ማቀር ምስጋና ተቀበል። እናንተ ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ልጅ አዋቂ ሳይል የምንሰበሰብበትን የጉባኤ ቦታ ባርኮ የመጽሐፍ ወረቀት አዘጋጅቶ ብራና ዳምጦ የጻፈውን ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠው በደለኛ ሁሉ የምታስምር ጌታ እናቱ ማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን ለዘላለሙ አሜን።